ነጎድጓድን ስሰማ ያንተ ስልጣን በህዋ ውስጥ ታየኝ። ነፍሴ ላንተ መዝሙር ታቀርባለች። ኃያል ታላቅ አምላክ ነፍሴ ላንተ መዝሙር ታቀርባለች። ኃያል ታላቅ አምላክ ኃያል የወፎች ዝማሬ ስሰማ ፀሐይ ወደ ታች ከፍ ካለው ተራራ ምንጩ ሲፈስ ነፋሶች ነፍሴ ላንተ መዝሙር ታቀርባለች። ኃያል ታላቅ አምላክ ነፍሴ ላንተ መዝሙር ታቀርባለች። ኃያል ሳስብ ሳለሁ አብ ለልጁ ሳይሳሳ እንደላከ ሊሞት በእኔ ፈንታ በመስቀል ላይ ሸክሜን በደስታ ችሎ ተሰቃየ። ኃጢአቴን ለመውሰድ ነፍሴ ላንተ መዝሙር ታቀርባለች። ኃያል ታላቅ አምላክ ላንተ መዝሙር ታቀርባለች። ኃያል ታላቅ አምላክ ኃያል ክርስቶስ ኢየሱስ በታላቅ ክብር መጥቶ ይዞኝ ሲሄድ
እናመሰግናለን ለታላቁ ግሩም ኃያል አምላክ ነፍሴ ላንተ መዝሙር ታቀርባለች ኃያል ታላቅ አምላክ ነፍሴ ላንተ መዝሙር ታቀርባለች ኃያል ታላቅ አምላክ ኃያል ሃሌሉያ! እግዚአብሔር ትልቅ ነው። እግዚአብሔር ታላቅ ነው። ኃያል ነው። እንደ እግዚአብሔር ይሆን። እንደ እግዚአብሔር ያለ ማንም የለም። እንደሱ ያለ ማንም የለም። ድንቅ አምላክ ያለ ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው ጌታዬ በመቅደስ ከፍ ባለ ዙፋን በቅዱስ ቃል በመንፈስ የቀደስካቸው ጌታዬ በመቅደስ ከፍ ባለ ዙፋን ስግደት ክቡር ድንጋዮች የሕያዋን ልጆች በበጉ ደም የተዋጁ ሰዎች ቤተ መቅደስ ለመሆን ታነጹ ማደሪያ ሆኑለት ለንጉሡ ማደሪያዎች የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው ጌታዬ በመቅደስ ከፍ ባለ ዙፋን እርካታ ያጡ ዝናህን ሰምተው ከሩቅ የመጡ ከኃጥአን
ድንኳን ከሚቀመጡ ባንተ ማደሪያ መጣን መረጡ። ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው ጌታዬ በመቅደስ ከፍ ባለ ዙፋን ስገድ ሃሌሉያ። በጓዳዎች ዝሆን ነገሮች ተከምረዋል የሰማይ ሀብቶች በመብራት በዘይት ምጥማቶች እጅግ ደመቁ ያንተ ልጆች የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው ጌታዬ በመቅደስ ከፍ ባለ ዙፋን ስገድ ካህናቶች በመለከቶች መዘምራን በዜማ ዕቃዎች በአንድነት ቃና ወጣ ድምፃቸው ከፍ አደረጉ በምስጋናቸው ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው ጌታዬ በመቅደስ ከፍ ባለ ዙፋን ስገድ ልዑል ጎበኘን በቸርነቱ ጌታ ለሕዝቡ ሰጠን ሞገሱን የአምላኬ ሞላ መቅደሱ ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው ጌታዬ በመቅደስ ከፍ ባለ ዙፋን ስገድ
11 ካህናቱ ከቤተ መቅደሱ በወጡ ጊዜ ደመና የእግዚአብሔር ቤተ መቅደስ ሞላው። የእግዚአብሔር ክብር መቅደሱን ሞልቶ ስለነበረ ካህናቱ በደመናው ምክንያት አገልግሎታቸውን ማከናወን አልቻሉም። የእግዚአብሔር ክብር ቤቱን ይሞላው። አሜን፣ ሃሌሉያ። አመሰግናለሁ። እግዚአብሔር ይመስገን። ሃሌሉያ። ጌታ ስሙ ይባረክ። ሞተ መድኃኒቴ ሊያድነኝ ብሎ ከጥፋቴ ሊመልሰኝም ከኃጢአቴ ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ በመስቀሉ ከኃጢአት ዳንኩኝ፣ አምላክን ልጅ ለወጠልኝ፣ ከኃጢአት ባርነት ያወጣኝ። ክብር ለስሙ። እስቲ አንድ ላይ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ። ኦ ብሩክ ልጅ ከኃጢአት ያዳነኝ ያመንኩት ስቶ አጠበኝ፣ ያማልደኝ ተስፋ አለኝ። ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ። ያመንችን ኢየሱስ ክርስቶስ ነው ለኃጢአታችን ሲል የሞተው፣ በሦስተኛም ቀን የተነሳው። ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ። ከሞት ያነሳኝ ከማኅፀን የተሸከምከኝ እስከ ሽምግልና የምትይዘኝ እስከ ሽምግልና አዎ ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ አዎ ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ
እግዚአብሔር እናመሰግናለን። ጉልበታችን እግዚአብሔር ነው። የረዳን እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይባርክ። እግዚአብሔር ይመስገን። ያው የድሮ መዝሙሮች እሱ ላይ ነው የሚያተኩሩት፣ ራሱ እግዚአብሔር ላይ። ድሮ ስለሆኑ አይደለም ወዳቸው፣ ግን መጽሐፍ ቅዱሳችን ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ፣ እግዚአብሔር ለምድር ሁሉ ንጉስ ነውና በማስተዋል ዘምሩ ይላል። እግዚአብሔር ለምድር ሁሉ፣ ማንም ለምድር ሁሉ ንጉስ የለም፣ እግዚአብሔር ብቻ ነው የምድር ሁሉ ንጉስ። ስለዚህ ለእርሱ ዘምሩ። በምን? በማስተዋል። ራሱን አንድ ድሮ ሰንዴ ስኩል ያስተማረችኝ አስተማሪ አንድ መጽሔት ላይ ጽፋ አየሁኝ። ዘምር ለእግዚአብሔር ዘምር፣ ዘምር እግዚአብሔርን ዘምር የሚል ርዕስ ያለው። ኃይሌም ዝማሬም እግዚአብሔር ነው አይደል ያለው። ስለዚህ እግዚአብሔርን ነው የምንዘምረው። ራሱ እሱ ዝማሬያችን፣ እሱ ኃይላችን ነው እና እሱ ላይ የተደገፉ እሱ ላይ የሚያተኩሩ መዝሙሮች፣ እንደ እግዚአብሔር ቃል የሆኑ መዝሙሮች ይማርካሉ አይደል? ነፍሳችንም ራሱ ታገኘዋለች። ይሄ እዚሁ የበላነው የጠጣነውን አይደለም፣ እዛ ያደረሰን ሩቅ ያሳየን አይናችንን የከፈተውን እንዘምረዋለን፣ ቃሉን እንዘምረዋለን። ስለዚህ ነው እንግዲህ የጀመርነው የእግዚአብሔር ቃል ትምህርት። ያው እንግዲህ እግዚአብሔር ብዙ ጊዜ እንዳቆየንና እንዳኖረን እንጂ ስንት ጊዜ እንደተካፈልን አላውቅም፣ ግን እግዚአብሔር አኑሮናል እና አይጠቃለልም፣ ግን ወደ ማገባደዱ እንሄዳለን። ምክንያቱም ትምህርታችን የሚያልቀው ስንሄድ ወይ ጌታ ኢየሱስ ይመጣል። በተለይ ደግሞ የእግዚአብሔርን ቃል መማር፣ የእግዚአብሔርን ቃል ማውራት፣ ከቃሉ ጋር ያለውን ህብረት ማጠናከር እስከ መጨረሻው ድረስ ይቀጥላል። እዛም ይቀጥላል። መጽሐፍ ቅዱስ የእግዚአብሔር ቃል በሰማይ ጸንቶ ይኖራል ይላል። የእግዚአብሔር ቃል ሰማይ ገና ጸንቶ ይኖራል እና እግዚአብሔር ይመስገን የማያልፍ እውነት ስለሰጠን እግዚአብሔር እናመሰግናለን። ይህን እውነት እንዘምራለን፣ ይህን እውነት እንኖራለን፣ ለዚህ እውነት እንገዛለን። የቆምኩት በእግዚአብሔር ቃል ነው አይደል የምንለው። እኔ በእግዚአብሔር ቃል ቆሜያለሁ፣ ደግሞ ለቃሉ ቆማለሁ አይደል ያልነው። ኑሯችን ለእግዚአብሔር ቃል መቆም ነው። አንዳንድ ጊዜ አይታችሁ ከሆነ ጠበቃ አያት ነበሩኝ፣ ድሮ ዳኛ ነበሩ አለችኝ እናቴ። እና የእናቴ አባት ናቸው፣ ጠበቃ ናቸው። እና እኔ ድሮ የምኖረው ፒያሳ አካባቢ ነበር እና ጊዮርጊስ ፊት ለፊት አንድ ፍርድ ቤት አለ። ቦርሳ ይዘው እዛ ሁሌ ያገኛቸዋለሁ በዛ ሰልፍ ከጓደኞቼም ጋር ሲሄድ እና ጥብቅና ሊቆሙ ለሰው ተከሰው አይደለም ፍርድ ቤት የሚሄዱት፣ ግን ጥብቅና ሊቆሙ እና ስለ ሰውን ወክለው ሊቆሙ አይደል ሊከራከሩ። ጠበቃ ማለት አንድን ሰው ወክሎ በአንድ ሰው ጉዳይ ላይ የሚያማክር፣ በአንድ ሰው ጉዳይ ላይ
የሚከራከር ማለት ነው። እኛ በዚህ ቃል ከቆምን ለዚህ ቃል ከቆምን ምንም ነገር ቢመጣ ከዚህ ቃል የሚያዛንፍን ነገር አንቀበልም። ለዚህ ቃል እንቆማለን። አሜን። ይሄ ቃል ደግሞ የሚነግረን ብዙ ነገሮች አሉ። እስከ መቼ ድረስ ትቆማለህ ካለን እስከ ሞት ድረስ የታመንክ ሁን ይላል። ስለዚህ ከሞት ወዲያ ሕይወት እንዳለ የነገረን ይሄ ቃል። ማንም ሳይንቲስት ከሞት በኋላ ሕይወት አለ ብሎ አልነገረንም። የትኛውም ፕሮፌሰር ከሞትን በኋላ ሌላ ሕይወት ይቀጥላል አላለንም። ይሄ ቃል ግን ምን ብሎናል? ከሞት ባሻገር ያለውን እውነት ነግሮናል። ከእግዚአብሔር ጋር ለዘላለም እንደምንኖር፣ እግዚአብሔር ፊት ለዘላለም እንደምንኖር፣ ከጌታ ከኢየሱስ ጋር እንደምንኖር በሰማይ በቃ ምን ልበላችሁ፣ አሁን እኮ ቅምሻ እንኳን እንዳይባል ቅምሻ ደረጃ የማይደርስ ነው አሁን በምድር የምንኖረው። ያንን ደስታ ያ እዚህ ያለው ደስታ ነው። ደስ ብሏችሁ ያውቃል አይደል? እርግጠኛ ነኝ ብዙ ነገሮች ሲመጡ ደስ ይለናል። ከዚህ በፊት ነግሬያችኋለሁ። ብዙ ደስታዎቻችን ውስጣቸው ሀዘን አለ አይደለ? ከተወለደ ጀምሮ እስከዛሬ ደስ ብቻ እያለው የኖረ የለም አይደል? የሆነ የሚያሳዝነው ነገር ደግሞ ያለ ጊዜያዊ ነው። ደስታችን በሆነ ሀዘን፣ ሀዘን በደስታ፣ ደስታ በሀዘን እንዲህ እየተፈራረቀብን እንኖራለን። በሰማይ ግን ደስታ ብቻ ነው ያለው። ያ በሰማይ ሀዘን የሌለበት ደስታ ሐሴት ይባላል። ሐሴት እያደረግን እንኖራለን። እግዚአብሔር ይመስገን። ይህንን ሐሴት ተስፋ እንድናደርግ መጽሐፍ ቅዱስ ያስተምረናል። ስለዚህ ወደ እግዚአብሔር ቃል የምንሮጠው፣ ወደ እግዚአብሔር ቃል የምንሸሸው፣ የእግዚአብሔርን ቃል የምናጠናው፣ የእግዚአብሔር ቃል የነገረንን እውነት የነገረን ማንም ስለሌለ የእግዚአብሔር ቃል የሰጠንን ተስፋ የሰጠ ተስፋ ማንም ጋር ስለሌለ ይህንን የእግዚአብሔርን ቃል እንወደዋለን። ይሄ የእግዚአብሔር ቃል የእግዚአብሔር ድምፅ ነው ብለናል። አሜን። ሁላችንም እዚህ ጋር ቆመ እኔ እዚህ ጋር አንዳንድ ጊዜ ቆሜ ስናገር እግዚአብሔር እንዴት ቢወደኝ፣ እግዚአብሔር ለመስማትም እኮ በጣም እድለኛ መሆን ያስፈልጋል አይደለ? ግን ለመናገር ደግሞ እግዚአብሔር እኛን መምረጡ፣ ተናገር መባሌ፣ ቃሉን በእኔ ውስጥ ማኖሩ የእግዚአብሔርን ታማኝነት የእግዚአብሔርን ምሕረትና ቸርነት እንጂ የኔን ችሎታ አያሳይም። እኔ ችሎታዬ አቅሜ ሳይሆን ቅድም እንደዘመርነው ጉልበቴ እግዚአብሔር ስለሆነ እግዚአብሔር ይህንን የከበረ ሰማይና ምድር ሲያልፉ የማያልፈውን እውነት ተናገሩ ይለናል እና ይህንን እድል ስላገኘን እግዚአብሔር እናመሰግናለን። እንግዲህ ተነስተናል። ከእግዚአብሔር ቃል ከመጀመሪያው ጀምሮ ተነስተን አውርተናል። ስለ እግዚአብሔር ቃል ብዙ ተናግረናል። ጌታችን ኢየሱስ ክርስቶስ በዘመኑ በምድር ላይ በነበረው ዘመኑ የኖረው ይህንን ቃል ነው ብለናል። መጽሐፍ እንደሚል ነው አይደል የሚለው። በሶስተኛውም ቀን ተነሳ። ማን እንደሚል የሆኑ ዶክሜንቶች እንደሚሉ የሆኑ ባለስልጣኖች እንዳሉት ሳይሆን መጽሐፉ እንዳለ ጌታችን ኢየሱስ ክርስቶስ ከሙታን ተነሳ። መጽሐፍ እንደሚል አንቺ ቤተልሔም ተብሎ እንደተጻፈ በዛች በቤተልሔም ጌታችን ተወለደ። መጽሐፍ እንደሚል ልጄን ከግብፅ ጠራሁት ተብሎ የተጻፈው ቃል ተፈጸመ ይለናል መጽሐፍ ቅዱስ። መጽሐፍ እንደሚል ጌታ ኢየሱስ ክርስቶስ ራሱ በምድር ሲኖር ደቀ መዛሙርቱ በሆነ ነገር ወንጠፍ ሲሉበት ምንድን ነው የሚላቸው? አላነበባችሁም? መጽሐፍትን ገለጠላቸው፣ መጽሐፍትን ነገራቸው። አይደለም መጽሐፍ ቅዱስ የሚያስተምረን ጌታ ኢየሱስ ክርስቶስ ሰዎች ተሰብስበው ብዙ ሕዝብ ተሰብስበው አያቸው። እረኛ እንደሌላቸው በጎች ተቀበዝብዘው ነበርና አዘነላቸው። ከዛስ አፉንም ከፍቶ አስተማራቸው። ጌታ ኢየሱስ ክርስቶስ ሕዝቡንም አይቶ ወደ ተራራ ወጣ ይለናል ማቴዎስ ወንጌል ምዕራፍ 5 ላይ። ከዛ ደግሞ አፉን ከፍቶ አስተማራቸው ይላል። ምኑን? ቃሉን። ምን ያስፈልጋችኋል ብትሉት ጌታ ኢየሱስ ክርስቶስ ሁልጊዜ የሚበላ አይደል? አሁን በልቻለሁ እንላለን። አሁን በላው ማርም ማልስ እንላለን አይደል? መላስ ብቻ አይደለም፣ መብላት ብቻ ቢበላ የማያጠግብ ሁልጊዜ አዲስ የሚሆን የእግዚአብሔር ቃል የሚሰራ ውስጥ ገብቶ የሚሰራ መድኃኒት የሆነ እና ለዚህ ነው ጌታችን ኢየሱስ ክርስቶስ በተስፋ መቁረጥ ውስጥ ወደ ኤማሁስ ሲሄዱ የነበሩትን ደቀ መዛሙርት አግኝቶ እኔ ነኝ ያላላቸው፣
ነገር ግን መጽሐፍትን ምን አደረገላቸው? ተረጎመላቸው። ከሙሴ መጽሐፍ በነቢያት ስለ እርሱ የተጻፈውን ሁሉ ምን አደረገላቸው? ጌታ ኢየሱስ ክርስቶስ ሰዎች በአካል ከሚያውቁት ይልቅ በመጽሐፉ ሲያውቁት ደስ ይለዋል። እሱ መጽሐፉ ነውና። ስለዚህ ጌታ ኢየሱስ ክርስቶስን በአካል ከሚያውቁት እኩል እንድናውቀው ያደረገን ይሄ መጽሐፍ እናውቀዋለን። አሜን። ይሄ መጽሐፍ እንዴት ነው ወገኖች? ስለ ሽቶ የሚናገር መጽሐፍ አንብባችሁ ሽቶ ይሸታችኋል አይደል? የእግዚአብሔርን ጠረን የሚያለው መጽሐፍ፣ እግዚአብሔር እንዲሸተን የሚያደርግ መጽሐፍ፣ ህይወቱ በህይወታችን እንዲገባ የሚያደርግ መጽሐፍ ይሄ መጽሐፍ ብቻ ነው። እግዚአብሔርን ወከክ አድርጎ ከማሳየት ባሻገር እግዚአብሔርን ፕሬዘንሱ እንዲሰማን፣ መገኘቱ እንዲሰማን፣ ማንነቱን እንድናውቅ የሚያደርግ ራሱ እግዚአብሔር የሚከተለው መጽሐፍ ነው አይደል? ወደ ኤርሚያስ መጣና ትገለብጣለህ፣ ታፈርሳለህ፣ ትነቅላለህ፣ ትተክላለህ፣ ይህንን ሁሉ እንድታደርግ ቃሌን በአፍህ ውስጥ ምን አድርጌያለሁ? አኑሬያለሁ አለው። ከዛ በኋላ ቃሉ ያለበት ሰው እይታው እንደ ድሮ አይደለም፣ ይለወጣል። መጣና ኤርሚያስ ወይ ምን ታያለህ ነው ያለው። አፍ ውስጥ ምን አለ አይደለም ያለው፣ ምን ታያለህ አለው። ኤርሚያስ የለውዝ በትር አያለው ሲለው እግዚአብሔር መልሶ ምን አለው? እፈጽመው ዘንድ በቃሌ ተጋለሁና ምን አይተሃል? መልካም አይተሃል። እግዚአብሔር በቃሉ ነው የሚያናግረን፣ በቃሉ ነው የሚተጋልን። እግዚአብሔር የተናገረውን ነገር በቃሉ ይነግረናል፣ ሲተጋም በቃሉ ይተጋል። ይሄ ቃል እግዚአብሔር የሚተጋበት ቃል ነው። ይሄ ቃል እግዚአብሔር የሚያስብበት ቃል ነው ብለናል አይደል? ካልኩሌተር አለን አይደል? እኛ አንዳንድ ጊዜ እኛ አይምሯችን የማይደምረውን በደቂቃ የሚነግረን እኛው ሰርተ ነው። እግዚአብሔር በዚህ ቃል ያስባል ብለናል። እግዚአብሔር አሰበን፣ በእውነት ቃል አስቦ ወለደን። ይገርማል። ተንጠልጥለን የመጣን የለንም። የሆነን ሰው ጀርባ ይዘን የሆነን ቦታ ተሸክበን ታስበን የመጣንን። ሁላችን የተወለድነው ታስበን ነው። ሳይታሰቡ ሰዎች እንደሚወለዱ ታውቃላችኋል። እርጉዝ መሆኔን ያወቅኩት በ6 ወሬ ነው የሚሉ እናቶች ገጥመውኛል። አላቅም ነበረ፣ አላሰብኩም፣ ወይም ደግሞ ፕላኔ አልነበረም። በቃ ብዬ አሜን የምትባል አንድ የምናውቃት ልጅ አለች እና አባቷን ጠየቅኩት፣ ጓደኛዬ ስለሆነ ለምንድን ነው አሜን የተባለችው ስለው መቼም ሊሆን ብዬ ነው አለ። ሌሎች ልጆች ስለነበሩ እኛ በጨረስን በቃ ምንም ነገር ከዚህ በኋላ ባልንበት ሰዓት ስትመጣ አንድም አሜን ማሳረጊያ ነው፣ አንድም ደግሞ ካመጣኸው እንቀበላለን ነው። አላሰቡት አይደል? አንዳንድ ሰዎች አልታሰብንም፣ ግን እዚህ ቤት ውስጥ ግን ሳይታሰብ የመጣ የለም። ያውም በእግዚአብሔር በእውነት ቃል አስቦ ወለደ። አሰበን እግዚአብሔር። ደስ ይላል አይደል? እውነት ይሁን ውሸት አላውቅም። አንድ ጊዜ እኔ ናይሮቢ ነበር የምኖረው እና በዚያን ጊዜ እዚህ ሀገር ላይ ክሊንተን የሚባሉ ፕሬዚደንት ነበር የነበሩት እና ኢትዮጵያውያን ትጉ ሰራተኞች ናቸው ብለው ተናገሩ ተብሎ ኬንያ ተናወጠች በኢትዮጵያውያን። ስሟን ጠሩ ብለው የሀገር ስም ጠቅለው እኮ ነው እንጂ ማማን እዚህ ይኑር። ያኔ እንግዲህ ብራዘር ተስፍሽ እዚህ ነበረ፣ ግን አያውቁትም እርግጠኛ። ግን ኢትዮጵያ ብለው ስላወሩ ራሱን ከቶ ሃሌሉያ ሊል ይችላል። ሁሉም ሰው ደስ የሚለው ሀገራችን በአሜሪካ ፕሬዚደንት ተጠራች አይደል? እኛ ግን በእግዚአብሔር ታስበናል አይደል? እግዚአብሔር አስቦናል። እግዚአብሔር አሰበን። እግዚአብሔር በስማችን ያውቀናል። እግዚአብሔር ያውቀናል። አንዳንድ ጊዜ እግዚአብሔር የማያውቃቸው የሚመስላቸው ሰዎች ናቸው ስማቸው ሲጠራው ብለው የሚጮሁት። እግዚአብሔር ያውቀናል አይደለም? እኛ ስማችንን የምናውቀውን ስም እኛ የማናውቀውን እኛውን ስንት ቀረ ብትሉኝ አላውቅም። መሄዱን ነው የማውቀው። ፀጉሬ ግን የኔ ፀጉር በእግዚአብሔር ፊት ትታወቃለች። ስንት እንደቀረች ትታወቃለች። ደግሞ ያለሱ ፈቃድ አንዷም እንዳልተነቀለች አውቃለሁ። ለዛ ነው ያላስተከልኩት። እሱ ሳያውቅ የሄደ የለም።
እንጂ ስፖንሰር አግኝቼ ነበር። ቱርክ ወስዶ ፀጉሬ ሊያስተክልልኝ ስፖንሰር አግኝቼ ነበር። ስሙን አልነግራችሁም። ግን እኔ እግዚአብሔር ሳያውቅ ካልተነቀለ እኔ ሄጄ ለምን አስተክላለሁ? እኔና እግዚአብሔር እንተዋወቃለን አይደል? ደስ አይላችሁም? ሰማይን የሰራ ምድርን የፈጠረ ከዋክብትን በስማቸው የሚጠራ አራዊቱን ምኑም የሚታዘዝለት እና ይሄንን ሰውዬ ዋጥና ለ3 ቀን አስቀምጥ ሲባል አሳ ነባሪ የታዘዘለት፣ በደረቅ ምድር ውሰድና ትፋው ሲባል ከውሃ ለመውጣት የማይችል አሳ ወጥቶ የተፋ እግዚአብሔርን የታዘዘ አሳ የሚታዘዝለት እግዚአብሔር ባህር ውስጥ ያለ አሳ የሚታዘዝለት እግዚአብሔር እኔን ያውቀኛል። ሁላችንም በእግዚአብሔር የመታወቅ ነግሬያቸዋለሁ አይደል? አንድ ጊዜ ፕሬዚደንት ኦባማን አየኋቸው ብዬ ከስራ ስወጣ ፖሊሶች ናቸው ሞተር ሳይክል ላይ እንዲህ እያሉ በቃ ትርኢት የሚያሳዩ መስሎኝ ነበር። ለካ ወደ ጥግ ቁሙ ነው የሚሉት። ከዛ ሁሉም ጥጉን ሲይዝ ጥጌን ይዤ ቆምኩ። አጠገቤ አንድ ጋዝ ስቴሽን አለ። ከሱ አለፍ ብዬ ቆምኩኝ። ትንሽ እንደቆየም መኪናቸው መጣ። ገጭ አለና አዩዶ ብለው ወረዱ። አየኋቸው። ይኸው እንግዲህ እናንተን እንኳን ስንት ያሰለችኋችሁ። እስከ ዛሬ ድረስ ይሄ 2015 ነው። እስከ ዛሬ ድረስ ኦባማን አይቼዋለሁ እያልኩ አወራለሁ። እኔ ግን 100% እርግጠኛ ሆኜ የምነግራችሁ ኦባማ ማይክን አየሁት ብሎ አንድ ቀን አውርቶ አያውቅም። እሱም አያውቅም። አይቶኝ እንደሚያውቅ አያውቅም። ደግሞ አየሁት እኮ ሰላም ቢለኝማ ዛሬ እናንተ እንዴት ነው አባቶቻችን ቤት ስንሄድ አዲስ አበባ እሳቸው የሉም፣ ሞተዋል። ኃይለሥላሴ ከእሳቸው እጅ ዲግሪ ሲቀበሉ ፎቶ አለ ሳሎን ቤት። አያረጅም። ከንጉሥ እጅ ምን ብለዋል? የሆነ ሽልማት ተቀብለዋል። በሆነ ነገር መታወቅ ለእኛ ትልቅ ነገር ነው፣ ግን በእግዚአብሔር መታወቅ ይበልጣል። እግዚአብሔር ያውቀናል። እዚህ ቃል ላይ ደግሞ እግዚአብሔር ነገረን እኮ የሕይወት መዝገብ አለ አለ። እዛ ላይ ስማችሁ ተጽፏል። እናቴ ያወጣችልኝ አባቴ ያወጣልኝ ስም አይደለም፣ እግዚአብሔር ያወጣልኝ ስም ነው በእናቴ የጸደቀው። እግዚአብሔር ያውቃል። ለኤርሚያስ እንደዚህ አለው፣ መጣና በእናትህ ማህፀን ሳልሰራህ አወቅኩ። ስለዚህ ለእናቴ ያስተዋወቀኝ እግዚአብሔር ነው። ምክንያቱም እሷ ሳታውቀኝ እግዚአብሔር አውቆኛል፣ አስቦኛል። የተወለድኩት ታስቤ ነው። ስለዚህ ያሰበንን እግዚአብሔር ሁልጊዜ እንድናውቅ፣ ያሰበንን እግዚአብሔር ሁልጊዜ ለእሱ እንድንኖር የሚመክር መጽሐፍ ነው። ይሄ መጽሐፍ የምስራችን የነገረን መጽሐፍ ነው። ትክክለኛ የምስራች የእግዚአብሔር ቃል መጽናናትም ነው። የእግዚአብሔር ቃል አንዳንድ ጊዜ በእግዚአብሔር ቃል ላይ ያለ በጣም ልባችሁን የሆነ ነገር ስውር የሚያደርግ አንዳንድ ጊዜ ሀፕን ሲያደርግ፣ አንድ ጊዜ ምንድን ነው የሚባል ሪችመንድ የሚባል አካባቢ ሄድኩ። የ3 ሰዓት ተኩል መንገድ ነው። ቅርብ ጊዜ ነው፣ 2 ዓመት ቢሆነው ነው። እና ሄድኩኝ። ስመለስ ወደ 4 o'clock አካባቢ ነው፣ 4 PM አካባቢ ዋርኒንግ በስልክ ይመጣ ጀመር። በጣም ኃይለኛ ቶርኔዶ እየመጣ ነው እና በጣም ዋርኒንግ እንትን ሲል ለቲጂ ደወልኩላት እና ቶርኔዶ እየመጣ ነው፣ አንቺ የምትወጭበት ሰዓት ላይ ምናልባት ከሆነ ቶሎ ብለሽ ግቢ ወይም የሆነ ቦታ ጠብቂኝና ፒክ አድርጌሽ ልግባ አልኳት። አይ እዚህም በጣም እየፈሩ ነው፣ ስለዚህ ቀን ነው 4 ከምናምን አካባቢ ነው እና ቶሎ ብዬ ወደ ቤት ልግባ፣ አንተም ወደ ቤት ግባ አለችኝ። እሺ ብዬ እየሄድኩ ድርግም ብሎ ሰማዩ ባንድ ይቻላል። ብልጭታውን ልነግራችሁ አልችልም። ይሄ የመብረቁ እንትን እንደዛን ቀን የሚያስፈራ ቀን አይቻል አቅም ከተወለድኩ ለትንሽ ሰዓት ነው። በጣም ጭልምልምልም ሲል ደወልኩላት አለችኝ። እዛው ነው የምንገናኘው አልኳት። የት? በሰማይ ነው የምንገናኘው አልኳት። ይሄ ነገር ሳንወሰድ አንቀርም። የምሬን ነው ብላችሁ ከዛ በኋላ በጣም ይላል፣ የሆነ እንትን ያስፈራል። መኪና ሁሉ ቆመ። ፍሪዌይ ነው 495 ውስጥ ነን፣ ቆሟል። ከዛ የሆነ ሰዓት ላይ ጎንበስ ብዬ ሳይ ሬንቦ አየሁ እንደዚህ ወጥቶ። ወዲያው ደወልኩላት፣ እዚሁ ነው የምንገናኘው አልኳት። ምን ነው አለች። የተስፋውን ቃል አየሁ፣ አያጠፋንም አልኳት።
ስለ ሬንቦ የነገረን እግዚአብሔር ይኸው አልጠፋንም። እግዚአብሔር በቃሉ ስናቀው ጓደኛችን፣ እግዚአብሔር በቃሉ ስናቀው ስለኛ የሚያስበው ነገር ይገባናል አይደል? አንዳንድ ጊዜ ከእግዚአብሔር ጋር አለመረዳዳት እግዚአብሔር ከሌላ ሰው አሳንሶ እንደሚያይ ኑሯችን ሊያንስ ይችላል፣ መውጣታችን ሊያንስ ይችላል፣ መግባታችን ሊያንስ ይችላል፣ የሆነ ነገር ውስጥ ልናልፍ እንችላል፣ መከራ ውስጥ ልንሆን እንችላለን። ምንም ቢሆን ምን እግዚአብሔር ሌላውን ከሚያየው አሳንሶ አያየን። ልጆቹ ነን። ይሄንን እውነት ስለያዝን ነው ደብረ ዘይት ውስጥ አንድ የጓደኛ እህት ትኖራለች እና ዛሬ ሚስኮል አገኘሁና ደወልኩላት እና አልመለሰችልኝም። በኋላ መለሰችልኝ እና ደውለሽልኝ ነበር ስል ሳታቅ ነው የደወለችው። በእውነት ምናምን አለች። አዎ አልኳት። አላወቅኩም አለችኝ። ከዛ አዎ ደውዬ ነበር፣ ሚስኮል አይቼ ደውዬ ነበር አልኳት። በእኛ ቤተክርስቲያን ዛሬ ነው በላችሁ፣ በእኛ ቤተክርስቲያን በጣም የተወደዱ ሽማግሌ፣ በጣም ጥሩ ኑሮ የሚኖሩ ሽማግሌ ራሳቸውን አጠፏለች። የቤተክርስቲያን ውስጥ የኖሩ ትልቅ ሽማግሌ እዛ ቀብር ላይ ነበርኩለች። ምን ነው ስል በቃ አንዳንድ ነገር አልሆነላቸውም እና ራሳቸውን አጠፉ። እንዴ በጣም ደነገጥኩ። እግዚአብሔር ቤት እየተኖረ አንድም ወጣት የቸርቻችን አገልጋይ በቀደም እንደዚሁ ራሱን አጠፋለች። ወገኖች የቆመን የመዘመራችን፣ ቆመን የመስበካችን፣ ቆመን የሆነ ነገር የማድረጋችን ሳይሆን የምናልፍበትን ጎዳና የሚያሳየን ከመከራ ባሻገር ያለውን ተስፋ የሚነግረንን መጽሐፍ ካልተጣበቅን ያለምንም መንገድ ተስፋ እንቆርጣለን። ተስፋ ይቆረጣል። መጽሐፍ ቅዱስ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ይጽና። ያ እግዚአብሔርን ተስፋ አድርግ የሚለን ለዛ ነው። ተስፋችን እዚቹ መሬት ላይ ከሆነ፣ ተስፋችን ከዚህ መሬት በላይ ካልሆነ ምድር ላይ ቶሎ ተስፋ እንቆርጣለን። የምናልፍባትን ነገር መታገስ አንችልም። ግን እላይ የሚያደርስ ተስፋ እዚህ መጽሐፍ ውስጥ አለ። እግዚአብሔርን ስለ ቃሉ እናመሰግነዋለን። ቃሉ ባይኖርስ ኖሮ እኔ እርግጠኛ ነኝ የእግዚአብሔርን ቃል ባይኖር አንደኛ ራሱን የሚያጠፋው እኔ ነበርኩ። የእግዚአብሔር ቃል ምን ያደርገናል? ተስፋን ይሰጠናል። ምንድን ነው? ይመሻል ደግሞ ይነጋል አይደል ያለው። ሰዓቱ ስንት ነው ሲለው ይመሻል ደግሞ ይነጋል። ስለዚህ በመሸና በነጋ ቁጥር እየተጠጋን ነው የምንሄደው። ወዴት? ወደ ተስፋችን። ሰዎች አሁን እኔ ወደ ጉድጓድ እየቀረብኩ ነው፣ ወደ መቃብሬ እየደረስኩ ነው ምናምን የሚለውን ይህንን ነው የሚያስቡት። እኔ ወደ ተስፋዬ እየደረስኩ እንደሆነ ነው የማስበው። የተሰጠን ተስፋ አለ። ይህን መጽሐፍ ባናገኝ ኖሮ ሟቾች ነበርን። ስለዚህ ስለ እግዚአብሔር ቃል እግዚአብሔር ይመስገን ስለሰጠን ቃል እንድንነጋገረው። ደግሞ የሚገርማችሁ ብዙ ነገር ተቀርቶ ብዙ ነገር ተሰጥቶ ብዙ ነገር መጥቶ ያልቃል። ቢቀዳ የማያልቅ ዘመንን ሁሉ የሚያልፍ መጽሐፍ እግዚአብሔር ሰጥቶ ይኸው በዘመናችን ሁሉ እንበለዋለን። ግን አውቀዋለሁ ብሎ የሚመረቅበት የሌለ የእግዚአብሔርን ቃል አውቀን አንመረቅ። ባለፈው እንዳልኳችሁ ነው። ብዙ ነገሮች ይታደሳሉ፣ ብዙ ነገሮች አብዴት ይደረጋሉ፣ ሶፍትዌሮች አብዴት ይደረጋሉ፣ ሁሉ ነገር ይደረጋሉ። ግን አብዴት እያደረገ የሚኖር ይሄ ቃል ብቻ ነው። አብዴት የማይደረግ አይደለም፣ አብዴት የሚያደርግ ዘመናትን ሁሉ አብዴት የሚያደርግ ሰዎች የትም ያህል ቢቀድሙና ቢሄዱ የማይደርሱበት ባወቁት ቁጥር በተጠጉት ቁጥር ሌላ እውነት የሚሆን ስለ እግዚአብሔር ቃል ያለንን ነገር እንድናስብ የእግዚአብሔር የሰማይ ድምፅ ነው ይሄ። አሜን። አንድ ጓደኛ የነበረ ማታ አብረን እንኖር ነበረ እና ምን ይለኛል፣ እስቲ ከመተኛቴ በፊት አባቴ ላክልኝን ደብዳቤ አንብቤ ልተኛ ይላል እና መጽሐፍ ቅዱስ ገልጦ ያነባል። እግዚአብሔር ለእኛ የጻፈለት አሜን። እግዚአብሔር በሰማይ ነው ብለን ሩቅ ነው እንዳንለው ከኛ ጋር የሆነበት ቃል፣ የቀረበበት ቃል፣
እግዚአብሔርን በቅርበት እንድናውቀው። ይህ ድምፅ የሚገርም ነው። መጽሐፍ ቅዱሳችን በመዝሙር 29 ላይ የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርና ምስጋናን ለእግዚአብሔር አምጡ፣ የስሙን ክብር ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምፅ በውኆች ላይ የክብር አምላክ አንጎደጎደ። እግዚአብሔር በብዙዎች ላይ። የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። የእግዚአብሔር ድምፅ የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን አንድ ቀን እንዳለው አውሬ ልጅ ስርዮንን ያዘልላቸዋል። የእግዚአብሔር ድምፅ የእሳቱን ነበልባል ይቆርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎቹንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። የእግዚአብሔር ድምፅ በኃይል ነው ይላል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። የእግዚአብሔር ድምፅ የሆነ ጫካ ምናምን ያለው ሁሉ ምን ያደርጋል? ይገልጣል። የእግዚአብሔር ድምፅ ጉልበት አለው። የእግዚአብሔር ድምፅ ኃይል አለው። የእግዚአብሔር ድምፅ ያስፈልገናል። አሜን። የተሰወረን ነገር ይገልጥልናል። የእግዚአብሔር ድምፅ ምድረ በዳችንን ያናውጠዋል። የእግዚአብሔር ድምፅ እግዚአብሔር ነው የሚናገረው። ትዝ ይላችኋል ስለ እግዚአብሔር ድምፅ፣ ስለ እግዚአብሔር ቃል፣ በእግዚአብሔር ቃል ላይ ስላለ ጉልበት የተረዳ አንድ ሰው አንድ ጊዜ ወደ ኢየሱስ መጣና ልጄ ታማለች እንደዚህ። ከዛ ምን አለው መልሶ፣ አንተ ከቤቴ ጣሪያ ልትገባ ብቻ ምን ተናገር፣ ቃል ተናገር፣ ልጄም ትፈወሳለች። የቃሉ ጉልበት የገባው የሚናገረው ነገር የገባው ወገኖች፣ ይህንን ቃል እያከበርነው ነው። እየተጠጋ ነው በሄድን ቁጥር እያከበርነው ነው የምንሄደው አይደል? በጣም የሚያሳዝን ዘመን ላይ ነን። ይሄ ቃል የሚገለጥበት ዘመን ሳይሆን ሌላ ከውጭ ያለ ነገር ሰው ኤክስፔክት የሚያደርግበት ዘመን ላይ ነው ያለ ነው። ግን እግዚአብሔር ወደዚህ ቃል እንመለስ ይፈልጋል። ለዚህ ይመስለኛል ጾም ጸሎት ላይ እግዚአብሔር ወደዚህ ቃል ተመለሱ አለን። ይኸው ከዛ በኋላ ይህንን ቃል እያነበብን፣ ይህንን ቃል እያጠናን፣ ይህንን ቃል እየተናገርን ያለ ነው። ብዙዎቻችሁ አይታችሁ ይሆናል አይደል? አንድ ጊዜ አንድ ሰው በኢትዮጵያ ምድር ላይ መጽሐፉን አንስቶ በቪዲዮ ነበረ አይደል? ስለዚህ ከአሮጌው ልስበካችሁ ወይንስ ትኩሱን ልንገራችሁ? ህዝቡ ሁሉ የመለሰው መልስ ደግሞ አዲሱ። ይሄንን አሮጌ ነው፣ ይሄ አዲስ ነው። አሜን። ሌላው ነው አሮጌ። ትበራለህ፣ ለእኔ አዲስ አይደል። ትበላለህ፣ አዲስ አይደል። ከሕፃንነቴ ጀምሮ የበላሁ እንደመጣሁ ወዲያ ያስታውቃል። ምግብ አይደለም እግዚአብሔር አዲስ የሚያድስ ውስጥን የሚያድስ። ሐኪሞች እንኳን ቢያጠኑን እኮ የማይጨርሱት ሰውነት ነው ያለን አይደል? ግኝት አለ በሰውነታችን ላይ ሁልጊዜ ግኝት አለ። ግን እያንዳንዷን ምንድነው ያልተሰሩ አካሎችን አይደለም የሆነ ያልታወቁትን አካሎችን የሚያውቅ ሁሉን እግዚአብሔር የፈጠረ ድምፁ ከባድ የሆነ እግዚአብሔር፣ ንግግሩ ከባድ የሆነ እግዚአብሔር፣ ሲናገር የሚያስፈራ እግዚአብሔር፣ ታላቅ እግዚአብሔር። በእግዚአብሔር መታወቅ ያስፈልጋል። እግዚአብሔር እንደሚያቀን ስናቅ ደስ ይላል። ምን አይነት ትልቅ አምላክ ነው እግዚአብሔር! መጽሐፍ ቅዱስ ሲነግረን እግዚአብሔር ታላቅ ነው፣ ለታላቅነቱም ፍጻሜ የለውም ይለናል። ለታላቅነቱ ፍጻሜ ከሌለው እግዚአብሔር እንዴት ነው ታላቅነቱ? እኛ በምትገባን መልክ በዚህ ገልጾልናል። ወይንም ሂዝ ግሬትነስ ኢዝ አንሰርቸብል ነው የሚለው አይደል? እንግሊዝኛው ላይ አይመረመርም። ትልቅነቱ የሆነ ሳይንቲስት ወይ የሆነ መሳሪያ ውስጥ ገብቶ የእግዚአብሔር ትልቅነት ይህንን ነው ብያቸዋለሁ ባለፈው። እግዚአብሔር ሰማይን በስንዝር እየለካ ሲል ሰማይ እስከ ዛሬ ድረስ ሳይንስ ይህን ያክላላል። ምድርን ብሎናል ከማለቱም ባለፈ እኛን ራሳችንን የአንድ ልጅ የሰው ሄዳችሁ ላይ ብታዩ የሰው ልጅ የደም ስር ቢዘረጋ መሬትን 2 ጊዜ ይዞራል።
እኛ ውስጥ ያስቀመጠው እግዚአብሔር። ከዚህ ተነስቶ እግር ጥፍራችን ድረስ የደም ዝውውር በሰከንድ ውስጥ ነው የሚካሄደው። 2 ጊዜ መሬትን የሚዞር ማለት በስንት ሰከንድ ውስጥ እንደሚዞር እኛ አናውቅም። ያዘዘው ግን ያውቀዋል። አሜን። በቃ እሱ ነው። ቀኑ በትእዛዝ ይኖራል፣ ሰውነቴም በትእዛዙ ይኖራል። እያንዳንዷ ነገር እግዚአብሔር የሰራት ሰማይን በስንዝር ለክቻለሁ ሲል እግዚአብሔር የሰማይን ልኬት ስለማናቅ አርፈን እንድንቀመጥ በቃ እግዚአብሔር ምንድነህ? ትልቅ ነህ። ትልቅ ነህ ስንለው የሆነ ትልቅ ነገር እያሰብን አይደል? አይኔ ትልቅ ዳቦ ይዛ እንድንመጣች በእሑድ ሁላችንም ምናልባት ካሰብነው አይናችንን ጨፍነን ኢትዮጵያ ያለው ምጣድ ነው የምናስበው። የትልቅነቱ ልክ እዚህ ሀገር ያለችው ምጣድ ትንሽ ነች፣ ግን ትልቅ ዳቦ ይዛ መጣች ንፎ ከተባለ ግን ትልቅ አለ ምን ስለው ትልቅ የሆነ ይዞ መጥቶ ብርቱካን ከተባለ ብርቱካን ትልቅ ሊሆን የሚችል ቢችል ዱባ ጋር አናደርሰው አይደል? የሆነች ውስን አለ። እግዚአብሔር ትልቅ ነው ስንል አይምሯችን ከሚሸከመው በላይ ነው። ለዚህ ነው ዘማሪዋ እጅግ በሰራት በዚች አይምሮ ሰው ልጅ እንኳን የተራቀቀበትን ነገር ስናስብ በጣም 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 ሄዷል አይደል? የሰው ልጅ ጥበብ ሄዷል። ግን በብዙ ዘመን በብዙ ዓመት ምርምር በብዙ ጊዜ ነው እግዚአብሔር እኛን በ6ኛው ቀን ፈጥሮን አይደል? እግዚአብሔር ምድርን በ6 ቀን ጨርሶ እስከዛሬ አይደረስበት አይታወቅም። እኔም አላውቅህም አንተ ትልቅ ነህ ብለን የምንዘምረው ለዛ ነው። ስለዚህ የእግዚአብሔር ልጆች መሆን እግዚአብሔር የሚባለውን አምላክ ታውቆ የማያልቀውን አምላክ ማምለክ እድለኝነት ነው። እግዚአብሔር የሚያስፈራ አምላክ ነው። እንደሚያስፈራ መጽሐፍ ቅዱስ ነው የሚናገረን። ትዝ ይላችኋል እግዚአብሔር ፊት መቆም ሲባል አሁን አያስፈራም? ያስፈራል። እግዚአብሔር ፊት መቆም ያስፈራል። እግዚአብሔር አይደለም እንደኛ ዝም ብለን በቃ እንደ ሀገር ውስጥ ተሰብስበን የምንኖር መንግስት የማያቀልን አይደለም። ንጉስን እንኳን ምንድን ነው የሚባለው ሲያንበረብር የሆነ ሰይፍ መዞ አይደለም፣ የሆነ ትይዞ መጥቶ አይደለም። አንድ ጣት ልኮ ንጉሱ ፊቱ ተለወጠ ይላል። አንድ ጣት ማኔ የቄን ፋሪስ ብላ ጻፈች ይችላል። አንድ ቃል ፊቱ ተለወጠ። ንጉስ ነው። የወገቡ ጅማት ማለት እኔ ኛው መርምሬ ቼክ አድርጌ ያው የወገቡ ጅማት ተፈታ። ለካ ሁሉም ነገር አመለጠው። አንድ ጣት ተልቆ በአንድ ጣት ንጉስን የሰፈር ልጅ ቢሆን ችግር የለው ንጉስን ሄሮድስን ታውቃላችሁ? ሐዋርያት ሥራ ላይ አጥንተነዋል አይደለ? ንጉስን የሚያስፈራ አምላክ ነው። ልጆቼ ብሎ ጠራ። ለዚህ ይመስለኛል እግዚአብሔርን ስለሚያውቁት ይመስለኛል እግዚአብሔር ማንነቱ የገባቸው የዚህ ቃሉ ጸሐፊዎች እነ ዮሐንስ የሚገርመው የሚደንቀው ምናምን ብለው ከጻፉልን ውስጥ አንዱ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። ደግሞ እንዲሆን ማ ተብለን እንድንጠራ የእግዚአብሔር ልጆች ተብለን እንድንጠራ። ከዚህ በላይ ማን ይንገረን? አንዳንድ ጊዜ ሰው ካልነገረን የማናውቀው መጽሐፍ ቢሆን ኖሮ፣ ሰው ካልነገረን በቃ ማንበብ የማንችለው መጽሐፍ ቢሆን ኖሮ በጣም እናሳዝናለን፣ ምስኪኖች ነን። ነገር ግን ሰውም ቢነግረን ያለውን ጉልበት ያህል እያነበብነው ጉልበቱን እንጋራለን። እያነበብነው የእግዚአብሔር ቃል ጉልበት እንዲህ እያነበብነው የሆነ ሲለውጠን እንሰማዋለን። እንዲህ እያነበብነው አይደል? ተናጋሪው አይደለ ባለቤቱ ነው የሚሰራው። ስለዚህ ወደ ቃሌ ተመለሱ ሲለን እግዚአብሔር ወደ ቃሉ እንመለስ። ትልቅነቱን እናያለን። ትልቅነቱን ስናይ እኛም ዝቅ እንላለን። ትልቅ ለመሆን አንሞክርም። አሁን እግዚአብሔር ፊት ትልቅ ለመሆን የሚሞክሩ እግዚአብሔር ትልቅነቱ ያልገባቸው ናቸው። የእግዚአብሔር ትልቅነት ሲገባን ትንሽነታችንን እንረዳለን፣ እየተገዛን እንኖራለን። ስለዚህ እግዚአብሔር በየትኛውም በኩል ብንሄድ እዚህ ቃል ላይ እንድንመለስ ነው የሚነግረን።
ስፍራ በመቀየር ቦታ በመቀየር ሀገር በመቀየር የሆነ ቦታ በመሄድ የእግዚአብሔርን ቃል አንለውጠው። እንትና ስትናገረው ይሻላል፣ እንትና ሲናገረው ይሻላል አይደል? ይሄ ቃል ሲናገር ነው የሚሻለው። አሜን። ይሄ ቃል ይናገራል። አሜን። ኦሃዮ ውስጥ አንድ ዩናይትድ ስቴትስ ፖስታል ሰርቪስ የሚባል እንትን ውስጥ ዩኤስፒኤስ ውስጥ ሰራ ነበረ እና እንዳልኳችሁ ሰው የት ነው የምትሰራው ሲለኝ ለፌዴራል ነው የምለው። እዚህ ሀገር ለፌዴራል ጥሩ ስለሆነ እንጂ ምን እንደምትሰራው ብትሉኝ ያው ብረት ሲሸከም ነው ግን እሷን አላወራ እና እዛ ብረት ላይ ፖስታ ከሚደረድሩት ውስጥ አንድ አበሻ ልጅ አለች እና አንዱ ብረት ይወድቅና እግሯ ላይ የአውራ ጣቷን ጥፍር በሙሉ ይነቅለዋል እና በአምቡላንስ ወሰዷት፣ አሸጉላት። የሚሰፋም ነበር አለች፣ ሰፉላት። ከዛ አስተካከሏት እና እኔ ከስራ የምወጣው 2 AM ላይ ነው። ብዙ ጊዜ 2 AM ላይ ስወጣ ደወለችልኝ። እንደምወጣበት ሰዓት ስላወቀች ደወለችልኝ። ሰላም ነው ብዬ ስጠይቃት በጣም የጠዘጠዘኝ ነው እንድትጸልይልኝ ነው። ለጌታ አይደለች ግን በጣም እግሬ የጠዘጠዘኝ በጣም በቃ እንትን ብሏልና እንድትጸልይልኝ ነው አለች። ምንድነው ቁስሉ ነው አልኳት። አዎ ሞስ ነግሯችኋል እንግዲህ ሕክምና ነገር በጉልበቴ ትንሽ ነካካለሁ እና ምን አልኳት፣ አንድ ክሬም አለ ኒዮስፕሮን የሚባል ክሬም አለ፣ አንቲባዮቲክ ነው። አንድ ክሬም አለ ደግሞ እሷ የምትኖርበት ቤት አጠገብ ወልግሪን አለ 24 ሰዓት ይሰራል እና ወልግሪን ሄጄ ገዝቼ ላንጣልሽ አልኳት። አይቶ አለች። ግድ የለሽም እሱን ቀቢውና መልሰሽ በፕላስተር ሰሪው አልኳት። ግድ የለም አይ አትልፋ እንትን ይለኝ ብቻ ጸልይልኝ አለች። ኖ ግድ የለም እና አንድ የ11 ዓመት ልጅ አላት ተኝቷል አልኳት። አለ ይኸው በቃ እዚያ አጠገቤ ነው አለች። በቃ እሱ በር ላይ ይወጣና ይቀበለኝ። በግድ ሄጄ ያንን ክሬም ገዝቼ ሄጄ ከፈተልኝ። አየኋት። አይዞሽ አልኳት። ይህን ተቀቢው አልኳት። እሺ አለች። ያው 2 AM ነው እዛ እስከደራረስ ድረስ አልፏል። እኔ ወደ ቤት መጣሁ። ደክሞኛል። ያው ሲሸከም ነው የመሸው። ቤት ገብቼ ተኛው እና በጠዋት ሐኪም ቤት ምንድን ነው ያደረገችው? እሷ እኔን ቅር እንዳይለኝ ተቀብላኛለች፣ ግን አልተቀባችሁ እና ስነሳ እንዴት ሆንሽ ልል ደወልኩ። ይገርምሃል አለችኝ። እኔ እንደው አንተ ቅር ይልሃል ብዬ አልተቀባሁት፣ ግን በጠዋት ተነስቼ ሐኪሜ ጋር ሄድኩኝ፣ ዶክተሬ ጋር ሄድኩኝ። መድኃኒት አዘዘልኝ። መጥቼ ወልግሪን ስሰጣቸው አንተ ያመጣሁን ሰጡኝ። ዲግሪን ማሳየት አለብኝ ማለት ነው። የሆነ ነገር አለ አይደለ? ሰዎችን የምናምንበት የምንቀበላቸው የሆነ ነገር አለ አይደል? ሰዎች ሐኪም ናቸው ከተባለ ሐኪም ናቸው። እስቲ ዶክተር ጋር ሄዳችሁ ዶክተሩን እስቲ ማስረጃህን መጀመሪያ ማስረጃህን ስጠኝና ከዛ ደሜን ትቀዳለህ ያላል። ጋውኑን ለብሶ ሲመጣ ዶክተር ለእናታችን ያልነገርነውን ለሚስታችን ያልነገርነውን እዚህም ጋር ይወጋኛል፣ እዚህም ጋር እንትን አለ፣ ስተኛ እንዲህ ይሰማኛል፣ እግሬን ሳጥፈው እንዲህ ነው። በደንብ ደረታችንን ነፍተን ነው የምናስረዳው። መድኃኒት ካዘዘልን እስከነ ሰዓቷ እስከነ ምኗ ከነገረን አንዘልም። የወረቀቱን አላየነውም አይደል? ታላቅነቱን የነገረንን መጽሐፍ ይዘን እግዚአብሔርን እንዴት አናምነው? እግዚአብሔር ታማኝ ነው። ሰማይና ምድርን እንደፈጠረ እናውቃለን። የሆነ ማስረጃ ምናምን ካለን እግዚአብሔር ዶክተሩ በወረቀቱ እንኳን እንደሚታመን እግዚአብሔር በዚህ ይታመናል። እግዚአብሔርነት ማረጋገጫ ይሄ ነው። ይህን ሳንይዝ መድኃኒት ብናዝ፣ ይህን ሳንይዝ እጅ ብንጭን ምናምን አይደል። ይሄ ነው ዋናው። ለእኛም ስልጣን የሰጠን ይሄንን ነው። በዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ማለት ሂዱን ነው ያዘዘው ብለናል አንድ ጊዜ ስንነጋገር አይደል?
ሂዱ ተመለሱ የሚባልበት ቀን አልታወቀም። ግን ምን በሉ? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ። እኔ የምትበሉትን የምትጠጡትን አዘጋጃለሁ፣ እኔ ትራንስፖርት እኔ አበል እሰጣለሁ፣ ግን አለ እኔ ከእናንተ ጋር። ቃል የሚሰራው ወገኖቼ እግዚአብሔር ከኛ ጋር ሲሆን ነው። እግዚአብሔር ለላከን መልእክት ለሰጠን አደራ የሰጠው በጀት ሳይሆን ራሱ ነው። እኔ ሁልጊዜ እስከ ዓለም ፍጻሜ ድረስ ከእናንተ ጋር፣ እግረ መንገዱን ነግሮናል። ዓለም ትፈጸማለች። ሁልጊዜ የምንኖር የሚመስለን ሰዎች ሁልጊዜ አንኖርም። ዓለም ትፈጸማለች። ጉዳዩ ግን ይህንን ወንጌል ከያዝን እግዚአብሔር ከኛ ጋር ይሆናል። ለዚህ ወንጌል ከሄድን እግዚአብሔር ከኛ ጋር ይሆናል። ሰብስቡ 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 አትሰብስቡ አላለም፣ ግን መዝገባችሁን ቤት ሰብስቡ። ሰማይ የሚሰበሰብ መዝገብ እንዳለ የነገረን ጌታ አለ አለ ጌታ። በሰማይ መዝገባችሁ ምን አድርጉ? ሰብስቡ። በሰማይ ይሰብሰብ። ይህ ማስረጃ እግዚአብሔር እንደሆነ እግዚአብሔር ሰማይና ምድር እንደፈጠረ ማስረጃ ነው። ብዙ ሰዎች እግዚአብሔር የለም፣ ባለፈው ሳምንት ነገራቸዋል፣ እግዚአብሔር የለም የሚሉ ብዙ ሰዎች አሉ። በተለይ ደግሞ በኮሚኒዝም ጊዜ እግዚአብሔር የለም፣ ሰው እግዚአብሔር የለም ካለ ወዴት ነው የምትወስዱት? ወደዚህ ቃል ነው አይደለ? ወደዚህ ቃል ስትወስዱት እኔ ግርም ነው የሚለኝ አይደል? ይሄ ቃል ደግሞ እግዚአብሔር አለ አይላችሁም? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። የመኖሩን ነገር አልፎታል፣ ስራው ላይ ነው ያለው። ከመኖር አልፎ ስለ ስራው ይነግረናል። እግዚአብሔር በመጀመሪያ ሰማይና ምድርን፣ እኛ ገና የለም ላይ ነን። እሱ ስራው ላይ ነው የሚጀምረው፣ ስራው ላይ ነው እግዚአብሔር። ከዛም በፊት ግን እግዚአብሔር ነበረ፣ ደግሞ ይኖራል። ደስ ይላል። ሙሴ ማን ነው ልበል ሲል እግዚአብሔር ነው በለው አይደለም ያለው፣ ያለና የሚኖር። ምንድን ነው የዚህ ላይ የምታስተውሉት? ይሄ ቃል ሰማይና ምድር ቢያልፉ የማያልፍ የነበረ ያለ የሚኖር እግዚአብሔር ራሱ በዚህ ልክ ያደርግና ማነህ ሲባል ያለና የሚኖር ጌታ ኢየሱስ ክርስቶስ ለዮሐንስ በተገለጠለት ጊዜ ዮሐንስ ራእይ ላይ አልፋና ኦሜጋ ፊተኛና ኋለኛ ራሱን ዘላለማዊ አድርጎ የሚያነሳ የዘላለም ቃል ስለሰጠን ነው። ለዚህ በዘላለም ቃል ላይ እንድንደገፍ ያስፈልጋል። ከዚህ ቃል ውጪ ምንም አይነት እግዚአብሔርን ማወቂያ መንገድ የለም። የእግዚአብሔር መንፈስ ራሱ የእግዚአብሔርን ነገር የሚገልጥልንና የሚነግረን ይሄ ቃል ካለ ነው ብለናል። ሁለተኛ ሳሙኤል ምዕራፍ 23 ላይ ባለፈው ስንነጋገር ትዝ ይላችኋል። የዳዊት የመጨረሻ ንግግሩ ይህ ነው ይልና የእግዚአብሔር መንፈስ በእኔ ተናገረ ይልና ቃሉም በአንደበቴ ላይ ነበረ። ቃሉ እኛ ላይ ሲኖር መንፈሱ ይሰራል አይደል? የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይልና እግዚአብሔርም እንዲሁን አለ ሆነ። ከቃሉ ጋር ነው ነገሮች ሁሉ የሚሰሩት። የእኛ ህይወት የተሰራው ከቃሉ ጋር ነው። የወለድነውም ከቃሉ ጋር ነው፣ የምንራመደውም በቃሉ። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ። ስለዚህ ይህ ቃል ምን የሚደረግ ነው ብለናል? መንገድን የሚያነጻ በትክክል ወደ እግዚአብሔር የሚያደርስ ቃል ይሄ ቃል። የሆነ ወረቀት ብርሃንና ሰላም ማተሚያ ቤት የታተመ ምናምን ወረቀት አድርገን አይደለም የምናየው። ይሄ ውስጡ መንፈስ ያለበት መጽሐፍ ነው። መጽሐፍቶች በሙሉ አንድ ጊዜ ሰምቻለሁኝ፣ እኔ ያመጣሁት አይደለም፣ ግን አንድ ሰው ሲናገር እንግሊዝኛ ተናጋሪ ነው። በየትኛውም መጽሐፍ ደንብ መጽሐፎች ኤቦክ ነው የሚባሉት። ዚስ ኢዝ ዘ ቦክ አይደል? ዚስ ኢዝ ዘ ቦክ ዚስ ኢዝ ዘ ቦክ የሚባል ይሄ ብቻ። ይሄ ነው ፈጣሪ፣ የመጽሐፍት ሁሉ ፈጣሪ።
የምድር ሁሉ ፈጣሪ፣ የሰማይ ሁሉ ፈጣሪ። ግን እጅግ የሚያስደንቅ የሆነች ያህል ፔጅ ሆና እንዲህ ታሽጋ በእጃችን ይዘናት የምንሄድ ግን ሰማይንና ምድርን የፈጠረ ሰማይ ወደ ምድር እንዳይወድቅ ደግፎ የያዘ ምሰሶ አይደለ? ይሄ ምሰሶ እየከለለን እኮ ልናፈርሰው ሞክረናል። ቤቱ ላያችን ላይ ወድቃል ብለን ነው ስለሚተው። እንዴት ይሆናል? ቤትን የያዘ ነገር ከወደቀ አይሆንም። ለቤት ጥሩ አይደለም። ምሰሶ የአንድ ነገር ምሰሶ ነው። ትዝ ይላችኋል መጽሐፍ ቅዱሳችን ስለ ምሰሶ ሲነግረን ሶምሶን የቤቱን ምሰሶና ምሰሶ አስይዘኝ ብሎ ከዛ በኋላ እዛ ውስጥ ያሉትን ሁሉ በሕይወቱ ከገደላቸው በሞቱ የገደላቸው በለጡ ተብሎ የተጻፈው ምሰሶ አንድ ነገር እንዳይወድቅ የሚደግፍ ነው። በሰማይና በምድር መካከል የቆመ ምሰሶ አንድም አይታይም። መጽሐፍ ቅዱስ ግን የሚነግረን ሰማይን በቃሉ ደግፎ የያዘ አሁን ይመስላል የእግዚአብሔር ቃል ጉልበታም ነው። የእግዚአብሔር ቃል ውስጥ የተሰወረን ሰው ማንም አያገኘው። ባለፈው እንዳልኳችሁ ነው። ጌታችን ኢየሱስ ክርስቶስ እየኖረው ቃሉን ነው። በምድር ላይ መጥቶ የኖረውን ቃሉን ነው። ቃሉን እየኖረ እያለ የቃሉ ተቃራኒ መንገድ ላይ ገጠመው አይደል? እና አዳምን በአንድ ፍሬ ከገነት ያስወጣ፣ አንድ ብሉ ብሎ እንዲበሉ አድርጎ ከገነት ያስወጣው ኢየሱስንም ብላ ብሎት መጣ በለመደው መንገድ። ይሄንን ድንጋይ ዳቦ አድርገህ ብላ ሲል እኔ ብሆን ያው ብዙ ጊዜ እላቸዋለሁ አይደል? ለመድካ እዛ ፍሬ ያስበላህና አሁን እዚህ ድንጋይ ልታስበላ ትመጣለህ የሆነ የሚባለው ነገር ብዙ ነው። ግን ኢየሱስ ክርስቶስ ከእሱ ጋር ፉክክር ውስጥ ምን ውስጥም አልገባ። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። ኢየሱስ መጠቀሚያ ያደረገው የተጻፈው እውነት። በቃ እንግዲህ ይሄ ሁሉ የኔ ነው ማሰጠህ ነው የምለው። እኔ በሆን ኖሮ የፈጠርኩት እኔ አንተም ማንሰጠህና ደግሞ አታፍርም እንዴ? የዓለም ነገስታት ዓለም በውስጡ ያሉ የኔ ናቸው የምትለው የኔ ነው። እንደውም ከፈለክ አንተ ስገድ የሆነ ነገር። ግን ኢየሱስ አሁንም አላለው ለጌታ ለአምላክህ ብቻ ስገድ ተብሎ ተጽፏል ካለች አለና መዝሙር 90 ሄደ። መላእክቱን ስለሱ እንዳይሰናከል እግሮቹ ያዛቸዋል ተብሎ ተጽፏል አለው። ያኛው መጣና ስለዚህ ራስህን ከዚህ ላይ ጣል አለው። አያችሁ፣ በተቀነጨበም ጥቅስ አይኖርም እና ሲለው ጌታ አምላክህን ፈታተነው ተብሎ ሶስቷንም ጥያቄ እዚህ እኔ እንደው ኢየሱስ ክርስቶስ ነው ኬታ መጣው ብዬ ሁሉ አንድ ጊዜ አንድ የመጽሐፍ ቅዱስ አለ፣ የድሮ መጽሐፍ ቅዱስ ይሄኛው የለውም። ግን ድሮ ልጆች ሆነን የምናነበው መጽሐፍ እዚህ ጋር የብሉይ ኪዳኑ ካለ አዲስ ኪዳንና እንትን ቦታ የት እንደሚገኝ እዚህ ከታች ያመጣል። የት ዛሬ እኮ ነው ያስተዋልኩት። ሞታለ በቃ ትሰጠኛል የለው አዲስ ኪዳን ላይ ነው ይኸውላችሁ። እኔ እዚህም ላይ ያለ መስሎ የነበረ ብሉይ ኪዳን ላይ አዲስ ኪዳን ላይ አለ እና እዛ ውስጥ ገብቼ ኢየሱስ ያለው አለ ብሉይ ኪዳን ላይ ብዬ ሁሉ ቼክ አድርጌ ያለው ለጌታ ለአምላክ ስገድ የሚለው አለ እዛ ውስጥ ብዬ ቼክ ሳደርግ አለ ብሎታል። ሰው በእንጀራ ብቻ አይኖርም የሚለውን ዘዳግም ላይ አለ። ኢየሱስ ክርስቶስ የጠቀሳቸው ደግሞ ዘዳግምን የጻፈው ማለት የማን መጽሐፍ ተብሎ ነው የሚታወቁት? ኦሪቶቹ የሙሴ መጽሐፍ ናቸው አይደለ? የሙሴ መጽሐፍ ሲባሉ አንድ ሙሴ የሚባል ሰው የጻፋቸው መጽሐፍ አይደለ? ግን ኢየሱስ ክርስቶስ የሙሴ መጽሐፍ ነው ብሎ አይደለም የተናገረው፣ የእግዚአብሔር ቃል ነው። ምክንያቱም የእግዚአብሔር ቃል በሰው ትእዛዝ ወይም በሰው ፈቃድ አልተጻፈም እና ጌታ ኢየሱስ ክርስቶስ ተብሎ ተጽፏል ሲለው አባቴ ጽፎታል
በቃሌ ላይ አለ እያለ ነው እንጂ ጸሐፊውን እየነገረው አይደለም። እንትናን የጻፈው አይደለም፣ እግዚአብሔር የጻፈው። ሰዎች በመንፈስ ቅዱስ ተነድተው ምን አደረጉት? ጻፉት። ስለዚህ ኢየሱስ ክርስቶስ የጠቀሳቸውን መጽሐፍቶች ስናነብ እዚህ ላይ ስናይ ማጣቀሻ ውስጥ ስንገባ አሉ። የተጻፈ ቃል ነው የተናገረው ኢየሱስ። ፈተናውን ያለፈው በተጻፈ ቃል ነው። ኢየሱስ ክርስቶስ ጉልበታም ነው። ከዚህ ብሎ ማባረር። እኛ ዛሬ ሰይጣንን በማን ስም ነው የምናባረር? በኢየሱስ ስም ውጣ ብለን አይደለም የምናስወጣው? ራሱ ኢየሱስ ደግሞ እዛ አለ። ግን ፈተናውን ሲሰጠው ኢየሱስ ክርስቶስ የቃሉን ጉልበት አስተማረን። ማለፍ የምንችልበትን መንገድ ጠቆመ። በተጻፈ ቃል እናሸንፋለን። አሜን። በእኛ ጉልበት በእኛ ጥበብ አናሸንፈውም፣ አንመልሰውም። እየቀያየረ ቢመጣ የእሱን ጥበብ ሁሉ ከንቱ የሚያደርግ የእግዚአብሔር ቃል አለ። ከዚህ ውጪ አይመጣብንም። ሰይፍ ይለዋል፣ የመንፈስ ሰይፍ የእግዚአብሔር ቃል። ስለዚህ ወደዚህ ወደ እግዚአብሔር ቃል ምን ማድረግ አለብን? መሸሽ አለብን። እንሽሽ፣ እናንብበው፣ እንብላው። ሕዝቅኤል ምዕራፍ 3 ላይ ምንድን ነው የሚለው? የሰው ልጅ የተነሳና ይሄንን መጽሐፍ ብላ በላሁት። እኛም እንብላው። አሜን። እግዚአብሔርን ዝም ብሎ እንጀራና ዳቦ ብቻ እንደው ቀይ ወጥና ምናምን ብቻ አይደለም። ይህንን ቃል ልንበላ የዕለት እንጀራችንን ስጠን ዛሬ ሲባል የሆነ ዳቦ በሻይ አይደለም ሊታየን የሚገባው። እዚህ ላይ አለ የዕለት እንጀራ፣ እዚህ ላይ አለ የሚበላ የህይወት እንጀራ። ይህንን እንብላ። መንፈስ ከበላና መንፈስ ጌታ ኢየሱስ ክርስቶስ ደክመው ሲያያቸው ስጋ ደካማ ነው አላቸው፣ መንፈስ ግን ብርቱ ነው። ግን ስጋ መንፈስን ይዞ እንዳይወድቅ ይህን ቃል ከበላን ብርቱ ነው። መንፈስን ያበረታል። የመንፈስ ምግብ ነው። ስለዚህ መንፈሳችን ሁልጊዜ እንዲነቃ፣ መንፈሳችን ሁልጊዜ እንዲመለከትና እንዲያይ፣ የሚመጣውን ነገር እንዲያውቅ ይህንን ቃል እንብላ። ከዚህ ውጭ ምንም ነገር የለም። ቤተክርስቲያን የምትሰጠው አይደል? ሰዎች ሲጋቡ በቤተክርስቲያን ውስጥ ከተጋቡ በኋላ ቤተክርስቲያን የምትሰጣቸው ትልቁ ስጦታ መጽሐፍ ቅዱስ ነው። ለምን? ህይወታቸውን ሁሉ የሚመሩበት ነው። ሰው ለክርስቶስ ከተገዛ ለቤቱ ይገዛል። ትዳርን በጥበብ የመምሪያ 7 አይነት መንገዶች ምናምን የሚል መጽሐፍ ብንሰጥ አይሆንም። ትዳርን በትክክል የሚያስመራስ የቤት ራስ የሚያደርግ ኢየሱስን ይሄ ነው አለ። ስለዚህ እግዚአብሔር ይርዳን። ወደዚህ ቃል እንሮጣለን። በዚህ ቃል ውስጥ ያሉ ፍጻሜዎችን እንመለከታለን። በሚቀጥለው ሳምንት ለመጨረሻ ጊዜ እናያቸዋለን። ፍጻሜያቸውና ተልኳቸው በሰው ህይወት ውስጥ የእግዚአብሔር ቃል አለ፣ ተልኮ አለው። ፍጻሜው እንዴት ነው የሚፈጸመው? ምን አይነት ሰው ምን አይነትን መሬት ይፈልጋል የእግዚአብሔር ቃል? ባለፈው ሳምንት እሱን እነጋገራለን ብዬ ነበር። ወደ መጨረሻ አምጥቼው ነው፣ አልረሳሁትም። ዘር ሊዘራ ወጣ። አንዳንዱ በመልካም አንዱ በሾህ ወደቀ እያለ በጭንጫ መሬት ላይ ወደቀ እያለ ጌታ ኢየሱስ የተናገራቸው 5 ነገሮች አሉ አይደለ? እነሱ ምን ማለት እንደሆኑ ከዛ በኋላ መልካም መሬት ሆነን ቃሉ በእኛ ላይ ሲወድቅ 30፣ 60፣ 100 እንዲያፈራ እንዴት መዘጋጀት እንዳለብን እንማራለን። እግዚአብሔር ይመስገን። እንነሳና አንድ መዝሙር እንዘምራለን።
የእሳት ሰረገላ ብርቱ ሰልፍ ከቦናል። ከእኛ ጋር ያለው ከሁሉም ይበልጣል። መለከትን ንፉ ጠላት ይታወራል። ብቻ እምነት ይኑረን ኢየሱስ ያሸንፋል። እርግጥ ጌታ ከእኛ ጋር ባይኖር እርሱ ባይዋጋልን የጠላታችን ሰልፍ አይሮ በምድር ላይ በጠፋ። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። በእርግጥ ጌታ ከእኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይሮ ከምድር ላይ በጠፋ። ስለዚህ እግዚአብሔር ይመስገን ሁሉም ነገር። ስለዚህ እግዚአብሔር ይመስገን ሁሉም ነገር። የእሳት ሰረገላ ብርቱ ሰልፍ ከቦናል። ከእኛ ጋር ያለው ከሁሉም ይበልጣል። መለከትን ንፉ ጠላት ይታወራል። ብቻ እምነት ይኑረን ኢየሱስ ያሸንፋል። እርግጥ ጌታ ከእኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይሮ ከምድር ላይ በጠፋ። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። ስለዚህ ይመስገን እግዚአብሔር ይመስገን ሁሉም ነገር። የምድር ዳርቻ ፈጣሪ ውኆችን በፈኙ ሰፋሪ የማይመረመር መርማሪ የሕይወታችን መሪ እግዚአብሔር የሚሳነው የለም ለሱ ክብር ይሁን እግዚአብሔር የሚሳነው የለም ለሱ ክብር ይሁን እግዚአብሔር የሚሳነው የለም ለሱ ክብር ይሁን አመሰግንሃለን። ክብር ላንተ ይሁን።
እግዚአብሔር ቶቼ ታላቅ ስሙን ባርኩ ጠላት ቢደነፋም አያልፍም ከልኩ ነፍሴም በአጥንቴም እግዚአብሔርን ባርኩ ነፍሴ እግዚአብሔርን ባርኪ አጥንቶቼ ታላቅ ስሙን ባርኩ ጠላት ቢደነፋም አያልፍም ከልኩ ነፍሴም አጥንቴም እግዚአብሔርን ባርኩ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼ ታላቅ ስሙን ባርኩ ጠላት ቢደነፋም አያልፍም ከልኩ ነፍሴም አጥንቴም እግዚአብሔርን ባርኩ ጀንበሯ ልትወጣ ደቂቃ ሲቀራት አይን ቢወጓ ያሳየም የጨለማው ብርታት ጌታም ዘንበል ሊል ደቂቃ ሲቀር የፈተናው አይነት ቁጥሩ እጅግ ብዙ ነው ቢሆንም ግድ የለም ድል የእግዚአብሔር ሲሆን እግዚአብሔርን ባርኪ አጥንቶቼ ታላቅ ስሙን ባርኩ ጠላት ቢደነፋም አያልፍም ከልኩ አጥንቴም እግዚአብሔርን ባርኩ ጮራ ሲፈነጥቅ ሲቀድ ማለዳ ገልጠን እናያለን የጠላትን ጓዳ ሜዳውን የሞላው የአራዊት መንጋ ከጫካው ይገባል ይህ ሌሊት ሲነጋ ማን ችሎ ይቆማል ጌታ ከተዋጋ እግዚአብሔርን ባርኪ ታላቅ ስሙን ባርኩ ጠላት ቢደነፋም አያልፍም ከልኩ እግዚአብሔር አይቷል የእንባችሽን አመስግኜው ነፍሴ ተይው ሮሮሽን አንቺ ስታለቅሺ ጠላት ይደሰታል መሸነፍሸንን ያውጅ ከበሮ ይመታል እልል በይ ነፍሴ ጠላትሽ ተረቷል እግዚአብሔርን ባርኪ አጥንቶቼ ስሙን ባርኩ ጠላት ቢደነፋም አያልፍም ከልኩ ነፍሴም አጥንቴም እግዚአብሔርን ባርኩ ለመጨረሻ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼ ታላቅ ስሙን ባርኩ ጠላት ቢደነፋም አያልፍም ከልኩ ነፍሴም አጥንቴም እግዚአብሔርን ባርኩ ኢየሱስ ሃሌሉያ
የኔ አባት ሃሌሉያ ከልኩ የማያልፈውን ጠላት በቃል ስለገለጥክልን አከብረሃለን፣ አንተን እናስባለን። እግዚአብሔር ሆይ ተመስገን። አሁንም በቃልህ እንድንሰብክ እርዳን። ሁልጊዜ በቃልህ እንድንከተልህ እርዳን። እንደ ቃልህ ነህና እኛም እንደተጻፈልን እንድንኖር በቃልህ እንድንከተልህ እርዳን። በፍጻሜው ቀን በፊትህ ስንቆም እንዳናፍር ዛሬ እግዚአብሔር ሆይ ወደ ቃል መሮጥ ይሆንልን፣ ቃልህ እንድንሸሽ ለዚህ ቃል ጌታ ሆይ ጊዜ እንዳናጣ የጊዜ ሁሉ ባለቤት ወደ ሆነው ቃልህ እንድንሮጥ በቀንም በሌሊትም እንድናስበው እንለምንሃለን። ስለነበረን ጊዜ ሁሉ ተመስገን። ምሽታችንን ባርክልን። ከዚህ ወጥተን ስንሄድ ከኛ ጋር ሆን፣ ከክፉ ሁሉ አድነን። በጌታ በኢየሱስ